ኤሚ ራሷን አጠፋች። የአቶ ለይኩን ሚስጥር ወጣ። አምራን አሁንም በድጋሜ ናሆምን ለማታለል እየሞከረች ነው። በሌላ በኩል ኑሐሚን ተጨንቃለች። ናሆምን ማጣት አልፈልግም እያለች ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እያላችሁበት ሰላማችሁ ብዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦቼ ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩት በአክብሮት ጠይቃለሁ። ውድ ቤተሰቦቼ በእናታችሁ ቻናሌ ትንሽ ችግር ውስጥ ነው። እናም በተለይ ላይክ በማድረግ ብትተባበሩኝ በጣም ደስ ይለኛል። ቪዲዮ የሚደርሳችሁ ሁላችሁም መልካምነት ለራስ ነው ይባላል። ለማንኛውም ላይክ ብታደርጉልኝ በጣም ደስ ይለኛል ማለት ነው። እንግዲህ ወደ ድራማው ስመለስ ውድ ቤተሰቦች በጣም በሚያሳዝን ሁኔታ ኤሚ ራሷን አጥፍታለች። ኤሚ ነገሮችን መቆጣጠር ስላልቻለች እና አንዱ ከአንዱ ላይ ስለተደራረበባት መቆጣጠር ራሷን መቋቋም ስላልቻላት እንግዲህ ሰው በሌለበት ራሷን አጥፍታለች ማለት ነው። ሌላው አምራን አሁንም በአዲስ መልኩና እንደ አዲስ ስልቷን ቀይራ መጥታለች። እሱም ምንድነው ያው ናሆም በጣም ተናዶ ኤርሚያስ ቴክስት ለኤሚ ሲልክላት ታይቶ ስለነበረ ኤሚን ቢያፋጥታትም ልትናገር አልቻለችም። በጣም ተናዶ ያው ቀጥታ ወደ አምራንና ወደ ኤርሚያስ ነበር የሄደው። አምራንን ነበር ያገኛት። እንግዲህ አምራንን ቢጠይቃትም የራሷን የዙ እንባዋን እያፈሰሰችና የራሷን ታሪክ ከአስከበ ዘርግፋ ነግረዋለች። እስከዛሬ ተናግረው የማታውቀው ማለት ነው። ይሄ ታሪኳ እውነት ነው አይደለም የሚለው ገና ብዙ ነገር ያስፈልገዋል ካሁን በኋላ። ምክንያቱም እሷ አሁን ስልቶቿን ቀይራ በአዲስ መልኩ ነው የመጣችው። የመጀመሪያ እንትኗ ተንኮሏ አልተሳካላትም። ደስ የሚለው ነገር እዛው በዛው ያቺ ቀጥራት የነበረችው አዋርዳታለች። እሷ ናት ይህን ሁሉ እንዳደርግ ያደረገችኝ እና እኔ የማውቀው ነገር የለም ብላለች። በዛን ሰዓት ናሆም በጣም ተናዶ ስለነበረ አንገቷን እንቅ አድርጎ ያው አስጨንቋታል። ያም ሆነ ይህ እንግዲህ እያለቃቀሰች አባቷን እሷ እንደገደለች አባቷን ገላ እናቷን ሲያሰቃያት ስለነበረ በጣም መቋቋም ስላቃታት አባቷን ገላ ከዛም እናቷ እኔ ነኝ ያጠፋሁት ብላ እንደታሰረች አመት ሳይሞላት እናቷ እዛው እስር ቤት እንደሞተች እና በጣም በቀለኛ እንደሆነች ምናምን ነው እንግዲህ ለናሆም ስትነግረው የነበረው። ነገር ግን እስከ ዛሬ ይህን ታሪክ ሳትናገር ዛሬ መናገሩ ምን አስፈለገ? ለምን ካላችሁኝ ናሆም አዝኖላትና ልቡ ቀዝቀዝ ብሎ እንድመለስላት ፈልጋ ነው። ገብቷችኋል ቤተሰብ? የቱ ጋር ምን መጠቀም እንዳለባት በጣም ትችልበታለች። ማስመሰሉንስ እናንተ እኔ እስከዛሬ ድረስ ብዙ ድራማ አይቻለሁ። እንደዚህች አስመሳይ ስማ አይቻላቅም። በጣም ነው የምችልበት። ተንኮለኛነቱን፣ ነገረኝነቱን እና ማስመሰሉን ኃይለኝነቱን በጣም ነው የምችልበት። እንግዲህ ናሆም በጣም ተናዶ ሰዓት ለብሶ ሰዓት ጎርሶ ነበር የሄደው። ነገር ግን ይህን ታሪኳን ስትነግረው ልቡ ቀዝቀዝ ብሏል። ያለ መዋሸት በጣም ቀዝቅዞላታል። እንደዛ ተናዶ የነበረው ሰውዬ ለምን ታዲያ ይህንን ሁሉ ታሪክሽን አልነገርሽኝም ብሎ ውስጡ ተሰብሯል። አባቷን እውነት ራሷ ገድለዋለች አልገደለችውም? ይሄ ራሷ የፈበረከችውም ሊሆን ይችላል፣ አይታወቅም። እናቷ በእሷ ምክንያት ታስራ እዛ እስር ቤት ሞታለች አልሞተችም? አሁንም ይህም የእሷ ፍብረካ ሊሆን ይችላል፣ አይታወቅም። ያም ሆነ ይህን ታሪክ ስትነግረው ናሆም ለስለስ ብሏል። እውነት ለመናገር ቀዝቀዝ ብሎላታል። ግን እሷ አሁንም ቢሆን አቶ ለይኩንና ወይዘሮ ዝናሽ የዳግምን አባት ገለው ጫካ ሲቀብሩት የነበረውን ቪዲዮ አይቼዋለሁ። ነገር ግን አቶ ለይኩን ወዶ አይደለም ያደረገው። እኔ ያንን ቪዲዮ ይዤ የነበረው እናትህን አስፈራርቼ ብር ለመቀበል ነበር፣ ሌላ ነገር አስቤ አልነበረም ብላለች። ይሄ እውነቷን ነው። በዛ ቪዲዮ አስፈራርታ ብር መቀበል ፈልጋ ነበር። አዎ ድርጅቱንም እፈልጋለሁ፣ አክሲዮኑን እፈልጋለሁ፣ ከፈለኩ ቤቱንም ልቀበላቸው እችላለሁ እያለች በጣም ታስጨንቃን ነበር። እየልክ ነው። ግን ስለ ቤተሰቦቹ ያወራችው ነገር ምን ያክል አሳማኝ ነው? ከባድ ነው። እሱ ራሱ በምን አረጋግጣለሁ? በምን እርግጠኛ ሆናለሁ? አንቺ ቤተሰቦችሽ እንደዚህ እንደሆኑና ህይወትሽ እንደዚህ አይነት መስቀልቅል ያለ እንደሆነ በምን አውቃለሁ ነው ያላት። ልክ ነው። በምን ይታወቃል? ሌላው በጣም የሚያሳዝነው ነገር እንግዲህ ናሆም በጣም ተናዶና ተበሳጭቶ እንግዲህ ከእሷ ጋር ከተጨቃጨቀ በኋላ አሁንም በጣም ተናዶ ቀጥታ ወደ ኑሐሚን ነበር የሄደው። ኑሐሚንም አስጨንቋ ነበር። መጀመሪያ ንገሪኝ፣ የምታውቂው ነገር ካለ
እርግጠኛ ነኝ ከኤሚ ጋር ቅርብ ነበራችሁ። ስለዚህ ነገር ነግራሽ ይሆናል ንገሪኝ ቢላት እሷም ማውቀው ነገር የለም ስትለው የኔና አንቺ መጨረሻ ይሆናል። እውነት እያወቅኩ አላወቅኩም ካልሽኝ የኔና አንቺ መጨረሻ ይሆናል ብሏት ነበር እና እሷን በጣም ተጨንቃና ተጠባ እንግዲህ ወደ ቤቷ ከተመለሰች በኋላ አያቷ ጋር ነበር የፊት ለፊት የተገናኙት። እናም አያቷ ምን ሆነሽ ነው ምናምን ብላ ስጠይቃት ያው ችግር እንደተፈጠረና ናሆምን ትልቅዬ ነገር እንደደበቀችው ነገር ግን መናገር እንዳልቻለች ነበረ። እንግዲህ አያቷን ብትሆን መካክራታለች። ያም ሆነ ለአቶ ተሰማም ነግረዋለች። አቶ ለይኩን የሰው ህይወት እንዳጠፋና ህይወቱ በጣም ችግር ውስጥ እንዳለ ስትነግረው አቶ ለይኩንም በጣም ነበረ የተበሳጨው። በጣም ነበር የተናደደው። ምነው ለኔ በሆነልኝ እውነት ከዚህ ነገር አምራንና ኤርሚያስ ካሉበት እኔ ነኝ ህይወታቸውን የማጠፋው ምናምን እያለ ነበር። ያም ሆነ ይህ ምንም የሚያመጣው ነገር የለም አቶ ተሰማም ቢሆን ማለት ነው። ምክንያቱም በቃ ወንጀለኛ ነው አቶ ተሰማ። ተወጣም ተወረደም ወንጀለኛ ነው። በቃ አለቀ። ሌላ ምንም የምንለው ነገር የለም። ገብቷቸዋል። ቤተሰብ ወንጀለኛ ናቸው። እውነት ትክክለኛ ቪዲዮውን ለፖሊሶቹ አምራን ከሰጠች አሁን እስካሁን ድረስ ለፖሊስ አልሰጠችም። ግን ካሁን በኋላ ትሰጣለች ብዬ አስባለሁ። ከኤርሚያስ ጋር ደግሞ ኤርሚያስ ምንም አይነት መረጃ የለውም። ነገር ግን ከኤርሚያስ ጋር አውርታበታለች። ብታወራበትም መረጃ ግን ለሱ አልሰጠችውም። ነገር ግን ለእያንዳንዷ ነገር ያውቃል ኤርሚያስ። ግን መረጃው አሁን ይሄ ቪዲዮ ጠፍቶብኛል ነው ያለችው። ቪዲዮ የለኝም ጠፍቶብኛል። ነገር ግን አላት ለራሷ ገንዘብ ለመብላት ፈልጋ ነው እንጂ ወይም ራሷ በዚህ ቪዲዮ ወይዘሮ ዝናሽን አሁንም እንደስከዛሬው ድረስ አስፈራርታ ገንዘብ ለመብላት ፈልጋ እንጂ ቪዲዮ በትክክል አላት። ናሆም ጋር ተጣልታ ወይም ደግሞ ናሆምም ካሁን በኋላ አንቺና ኤርሚያስ ባጠገቤ ብትዞሩ ወይም ባጠገቤ ብትሄዱ እገላችኋለሁ ሲላት እሺ ችግር የለውም፣ ነገር ግን እኔ ተቀይሬያለሁ፣ ጥሩ ሰው መሆን ነው የምፈልገው፣ እንድትወደኝና ካንተ አጠገብ እንደሆን ነው የምትፈልገው ብላለች። ግን ካሁን በኋላ ቢሞት ናሆም ወደ እሷ ይመለስላታል ማለት ዘበት ነው። ምናልባት እኔ የምፈራው እንደው ታውቃላችሁ ቤተሰብ ይሄን ቪዲዮ ለፖሊስ እንዳልሰጠው ወይም ደግሞ በዚህ ቪዲዮ ምንም ነገር እንዳላደርግ እኔን አግባኝ ልትለው ትችላለች። እኔን ካገባኸኝ ይህንን ነገር እርግፍ አድርጌ ተዋለሁ ልትለው ትችላለች። ያለበለዚያ ግን ቤተሰቦችህን ወይም እናትና አባትህን እስር ቤት ከታቸዋለሁ ልትለው ትችላለች። ምክንያቱም መጨረሻ ላይ ናሆም እና እሷ ከተለያዩ በኋላ አሁን ሌላ የምመዘው አዲስ ካርት ምን ነበረ አዲስ ካርት አለኝ ብላለች። ስለዚህ ያንን ካርት ከመብንዘዟ በፊት እና ያንን ነገር ከማድረጓ በፊት ከናሆም ጋር ትዋዋላለች ወይም ትነጋገራለች ብዬ አስባለሁ። በጣም የሚያሳዝነው ነገር ግን አሁን የኤሚ ጉዳይ ነው። ኤሚ ራሷን አጥፍታለች። ምናልባት በህይወት ትኖር አትኖር አይታወቅም። እንግዲህ መጀመሪያ የደረሱላት ናሆምና ኑሐሚን ነበሩ። ህይወት ማለት እየተነፈሰች አልነበረም በሰዓቱ። እጇንም ቢያዋት አንገቷንም ቢዳብሷት ምናምን ቅዝቅዝ ብላለች። ምን ያክል ቆይታለች እንደዛ ብላስ? ለምንድነው ራሷን ያጠፋችው? በምንስ ነው ራሷን ያጠፋችው? ምክንያቱም በስለታማ ነገር እንዳንል ምንም አይነት ደም የሚባል ነገር የፈሰሳት ነገር የለም። ነው መድኃኒት ወስዳ ነው ወይስ ከእርግዝናው ጋር ነገሮችን መቋቋም ሲያቅታት ራሷን ስታ ወድቃ ነው? ብቻ የሚታወቅ ነገር የለም። ያም ሆነ ትንፋሽ የሚባል ነገር የላትም። ምክንያቱም አንድ ሰው በተለይ ነገሮችን መቋቋም ስላቃታት እርጉዝም ስለሆነች ምናምን ያው ከባድ ነው። በተለይ ደግሞ የመጀመሪያዋም ስለሆነ እና ያው ስትወድቅ አጠገቧ ሰው ቢኖር ኖሮ ቶሎ አፋፍሶ ወደ ሆስፒታል ይወስዳን ነበር። ነገር ግን ካጠገቧ ማንም አልነበረም። ስለዚህ ምን ያክል ጊዜ ቆይታለች ወድቃ የሚለው በጣም ያሳስባል ማለት ነው። እንግዲህ ብዙ ጊዜ ከቆየች ምናልባት ህይወቷ ላይኖር ይችላል። ሲቀጥል ወይ ራሷን የሆነ ብቻ መድኃኒት ነገር ወስዳ ይሆን ከዚህ በፊትም ያው ራሷን ልታጠፋ እርግዝናዋን ስታውቅ ራሷን ልታጠፋ ስትል ነው እንትና የደረሰችላት። ማነው ስሟ? ኤሚ ማለት ኑሐሚን እና
በጣም አስቸጋሪ ነው ብቻ እንደዚህ አይነት ህይወት። በዛ ላይ ነገሮች በጣም አስጨንቀዋታል የእናቷና የአባቷ ጉዳይ። ከዛ በዛ በዚህ የሚዋከበው ነገር የእርግዝናዋ ነገር ኤርሚያስ የራቀው ቪዲዮ ይዞባታል። ኤርሚያስ በዛም በዚህም እያዋከበ ነው ቤተሰቦቿን። በተለይ በዚህ በአቶ ለይኩን ጉዳይ በተለይ በጣም እያስጨነቃት ነው እና ከባድ ነው ብቻ ህይወት። አንዳንድ ጊዜ ታውቃላችሁ ቤተሰብ እናንተ ሙልቅቅ ብላችሁ ከመጀመሪያ እስከዚህ እድሜ ድረስ እንደዚህ ምንም ሳታውቁ ቅብጥ ብላችሁ ታድጉና ከዛ ልክ እንደ ኤሚ አይነት ችግር ሲገጥመው ማንኛውም ሰው መቋቋም ያቅተዋል። አንዳንድ ጊዜ ታውቃላችሁ ማርያምን የድሃ ልጅ ሆኖ ማደግና ድሃ ሆኖ ማደግ ነገሮችን እንድትቋቋሙና በቀላሉ እንድትችሉት ያደርጋቸዋል። የሀብታም ልጅ ሆኖ ግን በቃ ምንም ነገር ከፊታቸው ሳይጠፋ የሚፈልጉትን ነገር በሚፈልጉት ሰዓት እያገኙ ያድጋሉ አይደለ? ከዛ ካደጉ በኋላ ምን የሆነ ልክ እንደ ኤሚ ነገር እንደ ኤሚ ቤተሰቡ ተመስመሱ ሲወጣ ነገሮች ከላዩ ላይ ሲደራረቡ መቋቋም ያቅታልና አንዳንድ ጊዜ እውነት አስተዳደግም ይወስነዋል። ገብቷቸዋል። ሁሉን ነገር እያገኘ ያደገና የድሃ ልጅ ግን ራሱ ጥሮ ግሮ ያደገ በጣም ልዩነት አለውና ለማንኛውም እኔ እዚህ ላይ ያበቃለሁ ማሮቼ። ላይክ ማድረጋችሁን አትርሱ።